እዛ ጋር እንግዲህ ታምነን በምን እንጂ እስቲ በእምነት እንጂ በሉ እስቲ ከዛ በኋላስ በማየት አንመላለስምና በቃ እንግዲህ ታምነን በእምነት እንጂ በምን አንመላለስም በማየት አንመላለስ ክብር ለኢየሱስ ይሁን በማየት ሳይሆን በምን መኖር በእምነት መኖር በሚል ርዕስ አካፍላችኋለሁ እንግዲህ ክርስትና የእምነት ጉዞ ነው መንግስተ ሰማያት ሄደን አላየንም ግን መንግስተ ሰማያት አለ እንላለን ጌታ ኢየሱስ ወደ ምድር መጥቶ በማርያም ማህፀን አድሮ ሰው ሆኖ ሲወለድ ሲሰቀል 33 ዓመት ተኩል ሲያሳልፍ አላየንም ነገር ግን ጌታ ኢየሱስ ስለኛ ተሰቅሏል ሞቷል በአብ ቀኝ አለ እንላለን ኢየሱስን ግን በስጋ በአይናችን ምን አላለም አላየንም ግን በእምነት ሆኗል ክብር ለኢየሱስ ይሁን ስለዚህ ክርስትና አጠቃላይ ጄኔራሉን ስንመለከት ክርስትና የምን ጉዞ ነው የእምነት ጉዞ ነው በዚህ ክፍል ላይ ሰሜናዊ እስራኤል ደቡባዊ ይሁዳና ሰሜናዊ እስራኤል የሚባል አለ የገጠማትን አስከፊ ችግርና እግዚአብሔር ደግሞ ከዛ መካከል እንዴት እንዳወጣት አሁን ያነበብኩት የእግዚአብሔር ቃል ክፍል ይናገራል ሰሜናዊ እስራኤል የገጠማትን አስከፊ የሆነ ችግርና እግዚአብሔር ከዛ ደግሞ እንዴት እንዳወጣት አሁን ያነበብኩበት የእግዚአብሔር ቃል ክፍል ይናገራል እና ከዚህ ቃል ሙሉ ክፍል የምንመለከተው ነገር ምንድነው ብትሉ በህይወታችን አሁን ለሚገጥሙን ችግሮች አሁን ለሚገጥሙት ፈተናዎች እንዴት መውጣት እንደምንችል ከዚህ ከእግዚአብሔር ቃል ክፍል እንማራለን ክብር ለኢየሱስ ይሁን እና ሰማሪያ በሰዓቱ የነበረችበትን ሁኔታ ስንመለከት በሶሪያ ንጉስና ሰራዊት ተከባ ነበር ምዕራፍ 6 ከቁጥር 24 ላይ እንደዚህ ብሎ ይናገራል ከዚያም በኋላ የሶሪያ ንጉስ ወልደ አዴር ሰራዊቱን ሁሉ ሰብስቦ መጥቶ ሰማሪያን ምን አላት ይላል ከበባት እና በዛ ሰዓት ላይ ሰማሪያ ምን ተብላ ነበር በሶራውያን ምን ተብላ ነበር እስቲ ተከባ ነበር በሉ እስቲ አዎ የተከበበችው ለምንድን ነው በጦር ልትወጋ ነው ልትመታ ነው በብዙ ሰራዊት በብዙ በሶሪያ ሰራዊት ሰማሪያ ምን ተብላ ነበር ተከባ ነበር መከበብ ብቻ ሳይሆን ከተከበበችበት ሁኔታ ይልቅ አስከፊው ደግሞ ምን ነበር ረሃብ ነበር ከፍተኛ የረሃብ ተነስቶ ነበር ይሄ ረሃብ በዚህ ረሃብ ምክንያት የአህያ ራስ በ50 ብር የእርግብ ኩስ ደግሞ በ5 ብር ያክል ይሸመት ነበር የአህያ ምን ራስ ለመብላት በሙሴ ሕግ የአህያ ራስ መብላት አልተፈቀደም በሕግ ያልተፈቀደ ጉዳይ ነው ነገር ግን የረሃቡ ብዛት የአህያ ራስ ማስበላት ብቻ ሳይሆን 50 ብር በሰዓቱ 50 ብር ምን ያክል እንደሆነ በዘመኑ አናውቅም እና 50 ብር ያክል እየከፈሉ የአህያ ራስ ምን ይበሉ ነበር የእርግብ ኩስ ሚገርም እኮ ነው ረሃብ ኩስ ያስበላል እና የእርግብ ኩስ ደግሞ በስንት ብር ያክል በ5 ብር እየገዙ ይመገቡ ነበር እጅግ በጣም አስከፊ ነበር ረሃቡ ይሄ ብቻ ሳይሆን እናት ልጇን እስከምትበላ ድረስ ያደረሰ ነበር ሁለት እናቶች ነበሩና እንደዚህ ብለው ተስማሙ ዛሬ ያንቺን ልጅ ቀቅለን እንብላ እጅግ በጣም ዘግናኝ ጉዳይ ነው ልጅሽን ዛሬ ቀቅለን እንብራና ነገ ደግሞ ያንቺን ልጅ እንበላለን ብለው ተስማሙ አንዷ ልጇን ሰጠች በአንድ ቀን ውስጥ አንድ ልጅ ቀቅለው በሉ እሱንም ሌላ ሰው ቢበላ ጥሩ ነው እናትየው ራሷ ልጇን ቀቅላ በላች በሁለተኛው ቀን ካደሩ በኋላ በንጋታው ያንቺን ልጅ አምጪ ስትባል ሸሸገችው ስለዚህ ረሃቡ በዚህ ልክ ነበር እና ከእግዚአብሔር ውጪ መፍትሄ የሌለበት ረሃብ ነበር አንደኛ በሰራዊት ተከባለች ሁለተኛ እንደዚህ አይነት ረሃብ ነበር አንዷ ሴት መጣ ልትከስ መጣች ንጉስ ሆይ እርዳኝ አለች እግዚአብሔር ያዝረዳሽን እኔ ምን እረዳሻለሁ ከወይኔ ነው ወይስ ከመጥመቂያዬ ነው የሚሰጥሽ እግዚአብሔር ሰማይን ከዘጋ እግዚአብሔር ምድርን ከዘጋ እኔ ከምኔ ነው የምሰጥሽ አላት መፍትሄ የሌለበት ረሃብ ነበር ወደ ነብዩ ኤልሳ ሄደ ነብዩ ኤልሳ ራሱ ዛሬ በላዩ ላይ ያደረ ከሆነ እግዚአብሔር ይሄንን ያድርግብኝ ይሄንን ይጨምርብኝ ብሎ ወደ ነብዩ ኤልሳ ሄደ
ነብዩ ኤልሳ ገና እሱ ከመምጣቱ በፊት በኮቴው ዲዘርን የሚያደርግ ወይም ደግሞ የመለየት መንፈስ ስላለው ይሄ የነፍሰ ገዳይ ልጅ እየመጣ ነው፣ በሩን ከሩቁ ዝጉ አለ። ከዛው ንጉሱ ወደ ነብዩ ጋርም ሄዶ መፍትሄ አላገኘም፣ መፍትሄ አልተገኘም። መዝሙር 121 ከቁጥር 1 ላይ አይኖቼን ወደ ተራሮች አነሳው፣ ረድኤቴ ከወዴት ይምጣ? ረድኤቴ ሰማይና ምድርን ከሰራ ከማን ዘንድ ነው? ከእግዚአብሔር ዘንድ ነው። ለእስራኤል በዚህ ሰዓት ከእግዚአብሔር ውጪ ረድኤት ከየትም ሊመጣ አይችልም። በዙሪያዋ ላይ ጠላት ከቧታል። በመካከሏ ደግሞ ረሃብ አለ። ለረሃቡ ደግሞ መፍትሄ የሚሆን ነገር አልተገኘም ነበር። ኢየሱስ ጌታ ነው። እስቲ እጆቻችሁን ከፍ አድርጉና ረድኤቴ ከእግዚአብሔር ዘንድ ነው በሉ። እስቲ እጆቻችሁን ከፍ እንዳደረጋችሁ ያውኑን መዝሙር አንዴ እንዘምር። ይችላል ይችላል ብያለሁ፣ አሁን ቃል ካፉ ይውጣ እንጂ ከሰማይ። እንደዚህ አይነት አስጨናቂ ነገር ውስጥ ብትኖሩ እስቆሞ የለም ወይ? ይችላል በሉ እስቲ ጌታን። ይችላል ፕራቻካቲ አላቬናስ። ለነቢያቱ ባይቻል፣ ለነገስታቱ ባይቻል፣ ዙሪያሽ ቢከበብ እግዚአብሔር ይችላል። ይውጣ እንጂ ከሰማይ የሞተው ይነሳ የለም። ጌታ ኢየሱስ ይባርካችሁ። እና ነብዩ ኤልሳዕ በዚህ ጊዜ ላይ ነው እንግዲህ እንደዚህ ብሎ ተናገረ። ነብዩ ኤልሳዕ እንደዚህ ብሎ ተናገረ። ነገ በሰማሪያ ኢየሱስ ጌታ ነው። መቼ? ነገ በሉ እስቲ ነገ በሉ እስቲ። የዛሬ ዓመት ሳይሆን መቼ? ነገ 24 ሰዓት ካደረ በኋላ ማለት ነው። እንደዚህ ይሆናል አለ። ነገ 1 መስፈሪያ መልካም ዱቄት በ1 ሰቅል፣ 2 መስፈሪያ ገብስ ደግሞ በ1 ሰቅል ይሸመታል አለ። ክብር ለኢየሱስ ይሁን። እሱንም መቼ ነው? ነገ ይሄ ይሆናል አለው። 1 መስፈሪያ መልካም ዱቄት በ1 ሰቅል፣ 2 መስፈሪያ ገብስ ደግሞ በ1 ሰቅል ይሸመታል ብሎ ንጉሱ ተናገረ። ንጉሱ ከዛ በኋላ እንደዚህ ብሎ ተናገረ። እግዚአብሔር አለ ምድርን ሳይሆን ሰማይን እንደዚህ ብርግግ አድርጎ ቢከፍትና ራሱ ይሄ የማይሆን ጉዳይ ነው አለ። ይሄ ጉዳይ እግዚአብሔር የሰማይ መስኮቶችን እንደዚህ ከፍቶ እንደ ብሉይ ኪዳን መናን ቢያዘንብ እንኳን ይሄ የማይሆን ጉዳይ ነው አለ። ከዛ ነብዩ እንደዚህ ብሎ ተናገረው። ይሄ ነገር ሲሆን በአይን ታያለ፣ ነገር ግን ምን አትልም አለው? አትቀምስም አለው። አምኖ መውረስ ይሻለናል፣ ሳናምን መሞት ይሻለናል። ክብር ለኢየሱስ ይሁን። ንጉሱ በማየት ብቻ ይመላለሳል። ከዚህ የተነሳ ሳያይ ሞተ። ነብዩ ግን በእምነት ስለሚኖር እግዚአብሔር ያየውን ነገር ወረሰ። ክብር ለኢየሱስ ይሁን። ዛሬም እኛ በምን መኖር አለብን? በምን መመላለስ አለብን ካላችሁ በማየት ሳይሆን በምን መመላለስ? በእምነት መመላለስ አለብን። እግዚአብሔር ወደዚህ ህይወት ውስጥ ያስገባል። እስቲ እጆቻችሁን ከፍ አድርጉ፣ ልጸልይ እምነት ውስጣችሁ እንዲገባ። በጌታ በኢየሱስ ስም እግዚአብሔር እምነት ይስጣችሁ። እግዚአብሔር እምነት ይስጣችሁ። እግዚአብሔር በእምነት መንፈስ ይባርካችሁ። በእምነት መኖር ማለት ምን ማለት ነው? በእምነት መኖር ማለት ምን ማለት ነው ካላችሁ የእግዚአብሔርን ቃል አምኖ መኖር ማለት ነው። የማንን ቃል? የእግዚአብሔርን ቃል አምኖ መኖር ማለት ነው። እግዚአብሔር የተናገረው ይወርሰኛል ብሎ ማመን ነው። በዚህ በእግዚአብሔር ቃል እውነት ላይ የተጻፈው እውነት ምን ይለኛል? እስቲ ይወርሰኛል በሉ። ይወርሰኛል ብሎ ማመን ነው እምነት ማለት። ሐዋርያ ሥራ ምዕራፍ 27:25 ላይ ያወራው ጳውሎስ ሲናገር እንደተናገረኝ እንዲሆን እግዚአብሔርን አምነዋለሁ አለ። ወንጌልን እየሰበከ ወደ ሮማ በሚጓዝበት ጊዜ ላይ መርከቦቹ ሁሉ ተሰባበሩ። ወደፊት በሕይወት የመኖር ተስፋው ላጠፋ። የእግዚአብሔር መልአክ ግን ሌሊት መጥቶ እንደዚህ ብሎታል። ጳውሎስ ሆይ አትፍራ፣ በኢየሩሳሌም እንደሰበክ በሮሜ ልትሰብክ ዘንድ ይገባል። ክብር ለኢየሱስ ይሁን። በዚህን ጊዜ የመርከቡን መሪና ምኑን ተማመኑ ይላል? መርከቡን ተማመኑ። ነገር ግን እየሄዱ እየከፋ ሲመጣ ሐዋርያው ጳውሎስ እንደዚህ ተናገረ። ከናንተ መካከል አንድም ሰው
አይጠፋም። እንደተናገረኝ እንዲያደርግ እግዚአብሔርን ምን እለዋለሁ? አምነዋለሁ። ኢየሱስ ጌታ ነው። በእምነት መኖር ማለት ምን ማለት ነው? የእግዚአብሔርን ቃል አምኖ መኖር ማለት ነው። መዝሙር 37 ከቁጥር 25 ላይ ወገኖች ይሄን ቃል በደንብ ያመናችሁ ስሙኝ። መዝሙር 37 25 ላይ የእግዚአብሔር ቃል ሲናገር እንደዚህ ይላል፣ ጻድቅ ሲራብ ዘሩ ደግሞ እህል ሲለምን ምን አላልኩም ይላል? አላየውም ይላል። ስለዚህ እኔ አልለምንም፣ ዘሬ እህል ምን አይልም ማለት ነው? አይለምንም ማለት ነው። እግዚአብሔር የጻድቁን ነፍስ ምን አያስብልም ይላል? አያስርብም ይላል። ስለዚህ በእግዚአብሔር ቃል እውነት ጻድቅ አይራብም ተብሎ ተጽፏል። እኔ ምን አልልም ማለት ነው? አልራብም ማለት ነው። በእግዚአብሔር ቃል እውነት አታፍሪምና አትፍሪ፣ አትዋረጂምና ምን አትበይ፣ አትደንግጪ። የሕፃንነትሽን ስድብ ትረሺዋለሽ፣ የመበለትነትሽንም ስድብ ምን አትበይ፣ ምን አትይም፣ አታስቢም ተብሎ ተጽፏል። ስለዚህ የእግዚአብሔር ቃል ይወርሰኛል። እኔ አልዋረድም፣ እኔ ምን አልልም፣ አላፍርም። ክብር ለኢየሱስ ይሁን። እምነት ማለት እንደዚህ አየሩን መጨበጥ ሳይሆን የእግዚአብሔርን ቃል ጨብጦ ማመን ማለት ነው። እስቲ አሜን በሉ እስቲ። አዎ ክብር ለእግዚአብሔር ይሁን። ይሄ የተጻፈው ለባቢሎን ላሉ ለእስራኤላውያን ብቻ አይደለም። ዛሬም የእግዚአብሔር ቃል ምንድነው? እስቲ ሕያው ነው በሉ እስቲ። ጩና እስቲ የእግዚአብሔር ቃል ሕያው ነው በሉ እስቲ። አዎ በዘመናችሁ ሁሉ አንድ ነገር እመኑ፣ በዚህ በእግዚአብሔር ቃል ከተጻፈው እውነት በስተቀር ሌላ ነገር አይወርሳችሁ። ኢየሱስ ጌታ ነው። አሜን አሜን። በእምነት መኖር ማለት ምን ማለት ነው? የእግዚአብሔርን ቃል አምኖ መናገር ማለት ነው። ኤልሳዕ ነገ አንድ መልካም መስፈሪያ ዱቄት በአንድ ሰቅል ይሸመታል፣ 2 መስፈሪያ ገብስ ደግሞ በአንድ ሰቅል ይሸመታል እያለ ሲናገር ሁኔታው ይሄንን ምን አይልም ነበር? አይናገርም። ሰው የአህያ ራስ በሚበላበት ዘመን፣ ሰው ኩስ ለቃቅሞ አጠራቅሞ በሚሸምትበት ዘመን፣ ሰው ልጁን በሚበላበት ዘመን ነገ ኢየሱስ ጌታ ነው። መቼ? እረ እግዚአብሔር እንደዚህ አይነት በእምነት የጠነከሩ ኃያላንን ያስነሳ። መሶብ ቁርስ አልበላውም ብሎ ምሳ የሚያኮርፍ ሳይሆን በባዶ ቦታ ላይ እንደዚህ የሚያምኑ ጠንካራና ኃያል ልጆችን እግዚአብሔር ያስነሳል። እስቲ እጆቻችሁን ከፍ አድርጉና እኔ እነሳለሁ በሉ እስቲ። ድገሙና በሉ እስቲ። አዎ መጽሐፍ ቅዱሳችን ሲናገር ዕብራውያን 11 ሁለተኛ ቆሮንቶስ 4:13 ላይ አመንኩ ስለዚህም ተናገርኩ ተብሎ እንደተጻፈ ያ የእምነት መንፈስ በውስጣችን ላይ ስላለ አምነን ምን እንላለን ይላል? እንናገራለን። ኢየሱስ ጌታ ነው። ተናግረን አናምንም፣ ጸልየን አናምንም። ነገር ግን ምን ብለን እናምናለን? ተናግረን እናምናለን። ኢየሱስ ጌታ ነው። አዎ በእምነት መኖር ማለት ምን ማለት ነው? የእግዚአብሔርን ቃል አምኖ መናገር ማለት ነው። ሚክያስ 7 ከቁጥር 8 ላይ ጠላቴ ሆይ ስማ፣ በወድቅ እነሳለሁ፣ በጨለማ ብሄድ እግዚአብሔር ምን ይሆንልኛል? ብርሃን ይሆንልኛል። ስለኔ በኔ ምን አይበልሽ? ደስ አይበልሽ። ኢየሱስ ጌታ ነው። በህይወታችሁ ላይ የእምነትን ቃል ተናገሩ፣ ሰማይ ይደግፋችኋል። አረባም ስትሉ፣ አልጠቅምም ስትሉ፣ ሰው አልሆንም ስትሉ፣ እኔ ትል ነኝ፣ እኔ ሸንበቆ ነኝ፣ እኔ የዘር ማንዘር መርገም አለብኝ፣ ሰው አልሆንም ካላችሁ ሰይጣን ይተባባራችኋል። እውነት ነው፣ 100% እውነት ነው። 10 ከ10 ሰጥቻለሁ ይላል። ነገር ግን አምናችሁ በህይወታችሁ ላይ መልካም ቃል ስትናገሩ ሰማይ ይደግፋችኋል። ክብር ለኢየሱስ ይሁን። ሃሌሉያ። ሰማይ የሚደግፋችሁ ምን ስትሉ ነው? የእምነትን ቃል ስትናገሩ ነው። በህይወታችሁ ላይ የእምነትን ቃል ተናገሩ። ኢየሱስ ጌታ ነው። ሃሌሉያ። እስቲ እንደዚህ በሉ፣ አምኜ እናገራለሁ በሉ። አምናችሁ ተናገሩ። ማለዳ ስትነሱ፣ ሌሊት ስትተኙ። ክብር ለእግዚአብሔር ይሁን። ጠላቴ ሆይ ስማ፣ ሟርተኛ ስማ፣ ደጋሚ ስማ፣ በወድቅ በጨለማ ብሄድ ጌታ ምን ይሆንልኛል? ብርሃን ይሆንልኛል። ስለዚህ በእኔ ምን አይበል? ደስ አይበል። ኢየሱስ ጌታ ነው። እስቲ ጠላት በእኔ ደስ አይለውም በሉ። እንደዚህ ነው እንደ ፊታችሁ። እስቲ በደንብ በሉ። እስቲ በደንብ በሉ። እስቲ ኢየሱስ ጌታ ነው። ሃሌሉያ። በእግዚአብሔር መንፈስ ተሞልተን ሁኔታ የማይናገረንን በእግዚአብሔር መንፈስ ተሞልተን ምን ማለት አለብን? መናገር አለብን። ኢየሱስ ጌታ ነው። በስጋ መንፈስ ስንሞላ ይሄ የሚታየው ነገር እጅግ በጣም አድካሚ ነው። የቤት ኪራይ ደረሰ፣ አስቤዛ፣ ምን በቃ አይምሯችሁ ላይ ይወጣል። ፌንት ልታረጉላት ትችላላችሁ። ግን
በእግዚአብሔር መንፈስ ተሞልታችሁ መልካም ቃል በሕይወታችሁ ላይ ተናገሩ። ኢየሱስ ጌታ። ሌላው በእምነት መኖር ማለት ምን ማለት ነው? ካለንበት ሁኔታ በእምነት መጓዝ ማለት ነው። ካለንበት ሁኔታ በእምነት መጓዝ። በዚህ ስፍራ ላይ ምን እንመለከታለን ካላችሁ 4 ለምጻሞች እንመለከታለን። ለምጻሞች ወገኖቼ ወደ ከተማ ውስጥ መግባት እንኳን ምን አልተባለላቸውም፣ ያልተፈቀደላቸው ሰዎች ናቸው። ከሰው ጋር መገናኘት ያልተፈቀደላቸው ዳር ይዘው የሚኖሩ ሰዎች ናቸው። ከሰው ጋር የማይገናኙ የረከሱ ሰዎች ናቸው። የሚገርማችሁ ሰዎች እነዚህ 4 ለምጻሞች ወደ ከተማ ውስጥ እንደው ሕግ አይፈቅድልንም ለምጻም ሆነን ከሰው ጋር እንዳንገናኝ። ወደ ከተማ ውስጥ ደፍረን ብንገባ እንኳን ምን አለ? ሞት አለ። እዚሁ ደግሞ እንቀመጥ ብንል ደግሞ ምን አለ? ሞት አለ። ስለዚህ ወደ ሶርያውያን ከተማ ምን እንበል? እንሽሻሉ። በዚያ ኢየሱስ ጌታ ነው። ካኖሩን በሕይወት እንኖራለን፣ ብንሞት ደግሞ በዚያ ምን እንላለን? እንሞታለን። ተቀምጦ ከመሞት እየሄዱ እንኳን ብንሞት ይሻላል። አሜን አሜን አሜን። አንድን ነገር ፈርታችሁ ከምትሞቱ ይልቅ ሞክራችሁ ብትሞቱ ይሻላል። ኢየሱስ ጌታ ነው። ቢያንስ ቁጭ ብሎ ከሚሞተው እየተራመዳችሁ የሞታችሁት ይሻላል። ግን እስቲ አልሞትም በሉ እስቲ። እግዚአብሔር እምነትን ስለሚያከብር የሚታመኑትን ምን አይልም? አይገልም። እግዚአብሔር ክብር ለኢየሱስ ይሁን። ፀሐይ ስላየች ነው በእምነት ተጉዛ። ሃሌሉያ ኢየሱስ ጌታ ነው። አው ክርስትና ማለት አስተማማኝ ባልሆነ ሁኔታ ላይ በእምነት ምን ማለት ነው? መጓዝ ማለት ነው። ጌታ ኢየሱስ ጴጥሮስን ምን አለው? ይሄስ ምንድነው? ምታት ነው እየመጣ ያለው አለው። ከሌሊቱ 9 ሰዓት ነው፣ ጨለማ ነው፣ መርከቡ ሁሉ ተሰባብሯል። ከዛ ጌታ ኢየሱስ በማዕበሉ ላይ የተራመደ ሲመታ ይሄስ ምታት ነው አለ። ከዛን እኔ ኢየሱስ ነኝ ስል ኢየሱስ ከሆንክ በውሃ ላይ እንድመጣ ምን በለኝ ጥራኝ አለው። ወዲያው ዘለለና ችኩሉ ጴጥሮስ በውሃ ላይ መራመድ ምን አለ? በእምነት መራመድ ጀመረ። እየሄደ መሃል ላይ ደግሞ ፈራ። ሲፈራ ምን ማለት ጀመረ? መስጠም ጀመረ። ከዛን መስጠም ሲጀምር ጌታ ወይ አድነኛል። ጌታ ምን አለው? ስለምን ተጠራጠርክ ብሎ እጁን ይዞ ምን አለው ይላል? አወጣው ይላል። ክብር ለኢየሱስ ይሁን። በጣም የሚገርማችሁ ነገር የእግዚአብሔር ቃል እንደዚህ ይላል። በዚያን ጊዜ እግዚአብሔር ለአሦራውያን የሰረገላና የፈረስ የብዙ ጭፍራ ድምፅ አሰምቶ ነበረ ይላል። 4 ለምጻም ከከተማ የተገለሉ ሰዎች ወደ ሶርያ ከተማ ሲገቡ እግዚአብሔር እነዚህ የ4ቱ ሰዎች ኮቴ እንደ ብዙ ሰራዊት፣ አሜን፣ እንደ ብዙ ሰራዊት ኮቴ፣ እንደ ብዙ ሰዎች ኮቴ፣ እንደ ብዙ ሰረገሎች ኮቴ አድርጎ ሶርያውያንን ምን አለ ይላል? አሰማ ይላል። በቃ ችችችችችች የሚል ብዙ ወታደሮች እየተንጓጉ እንደሚሄዱ አይነት እግዚአብሔር ከተማቸው ላይ ምን አለ ይላል? አሰማ ይላል። ኢየሱስ ጌታ ነው። እግዚአብሔር ያስደነግጣል። አሜን በሉስ። እስራኤል ከግዞት ቤት ሲወጣ ወደ ከነዓን በሚያደርግበት ጉዞ ላይ የእግዚአብሔር ቃል ሲናገር እንደዚህ ይላል። ባህር አየችና ምን አለች ይላል? ሸሸች ይላል። ተራሮች አዩና እንደ ኮረብታ ምን አሏል? እየዘለሉ ሄዱ ይላል። ክብር ለኢየሱስ ይሁን። ከያዕቆብ አምላክ ፊት የሚቆም የለም። እናንተ ግን በእምነት ተጓዙ። እንደዚህ ይላል። አሰምቶ ነበር። ሶርያውያንም የእስራኤል ንጉስ፣ ኢየሱስ ጌታ ነው። ንጉስ እኮ የለም፣ 4 ለምጻም ነው። የእስራኤል ንጉስ የኬጢያውያንን የግብፃውያንን ነገስታት ቀጥሮብናል በማለት ተነስተው በጨለማ ሸሹ። ሰፈሩን እንዳለ ትተው ነፍሳቸውን ያድኑ ዘንድ ሸሹ ይላል። ክብር ለኢየሱስ ይሁን። ነፍሳቸውን ያድኑ ዘንድ ምን አሉ ይላል? ሸሹ። ያቀረቡትን መሶብ ሳይበሉ ሸሹ። የእስራኤል ንጉስ የኬጢያውያንን ንጉስ የግብፃውያንን ንጉስ አሰባስቦ ምን እያለብን ነው? እየመጣብን ነው። ኑ ከእስራኤል ንጉስ ፊት ምን እንበል? እንሸሽ ብለው እየሮጡ ሄዱ ይላል። ክብር ለእግዚአብሔር ይሁን። ሃሌሉያ። በዚህን ጊዜ እነዚህ 4 ለምጻሞች ከተማ ገቡ፣ በሉ፣ ምን አሉ ይላል? ጠጡ ይላል። ኢየሱስ ጌታ ነው። ዕብራውያን 11:8 ላይ አብርሃም የተባለው ርስት አድርጎ ሊቀበለው ወዳለው ስፍራ በመውጣት በእምነት ታዘዘ። ወዴት እንደሚሄድ ሳያውቅ ወጣ ይላል። እምነት ማለት ካለንበት ስፍራ በእምነት ምን ማለት ነው? መጓዝ ማለት ነው። አብርሃምን እግዚአብሔር በዘፍጥረት 12 ላይ ከሀገር ከዘመዶች ከአባት ቤት እኔ ወደማሳይ ምድር ምን በል
ውጣ ሲለው የት እንደሚወጣ እንኳን ምን አይልም ነበር? የት እንደሚወጣ ምን አይልም ነበር? አያውቅም ነበር። ነገር ግን በእምነት ምን አለ? ታዘዘ። በእምነት ታዞ ሲሄድ ከነዓን ላይ ደረሰ። እግዚአብሔር እንደዚህ ያለው ይሄንን ምድር ላንተና ለዘር አሳልፌ ሰጥቻለሁ። ኢየሱስ ጌታ ነው። እስቲ እንደዚህ በልጆቻችሁን ከፍ አድርጉና በእምነት እጓዛለሁ በሉ። ድገሙና እስቲ እንደሚያምን ሰው በእምነት እጓዛለሁ በሉ። ክብር ለኢየሱስ ይሁን። የመጨረሻ ሐሳቤን ተናግሬ እንጸልያለን። ኢየሱስ ጌታ ነው። በእምነት የመኖር ውጤት ምንድነው? አንድ ሰው በእግዚአብሔር ቃል አምኖ ሲኖር፣ አንድ ሰው የእግዚአብሔርን ቃል በሕይወቱ አምኖ ተናግሮ ሲኖር፣ አንድ ሰው በእምነት ሲጓዝ የሚሆንለት ነገር ምንድነው ብትሉ፣ የመጀመሪያው ከስጋት ያረፈ ሕይወት ይሰጠዋል። ኢየሱስ ጌታ ነው። ከምን ያረፈ ሕይወት? ከስጋት ያረፈ ሕይወት። ምሳሌ 1:33 ላይ የሚሰማኝ ግን በእርጋታ ምን ይላል? ይቀመጣል፣ ከመከራ ስጋት ምን ይላል? ያርፋል ይላል። ይሄ ሁሉ ምድር ሲናወጥ ኤልሳዕ ያልተናወጠም ነበር። ለምን ይመስላችኋል? እሱ በማየት ሳይሆን በምንድን ነው የሚኖረው? በእምነት ነው የሚኖረው። የእግዚአብሔር ቃል ሲናገር ዕንባቆም 2:4 ላይ ጻድቅ ግን በእምነቱ በሕይወት ምን ይላል? ይኖራል ይላል። ክብር ለኢየሱስ ይሁን። ሃሌሉያ። ጻድቅ አካውንቱ ላይ ገንዘብ አለ ብሎ አይኖርም። ጻድቅ የሆነ ከኋላ በኩል የሆነ ያስቀመጥኩት ሰው አለ ብሎ አይኖርም። ጻድቅ በምኑ? በእምነቱ በሕይወት ይኖራል። ክብር ለኢየሱስ ይሁን። የእረፍት ሕይወት ትፈልጋላችሁ? ስጋት የሌለበት ሕይወት፣ ድንጋጤ የሌለበት ሕይወት፣ ያረፈ ሕይወት ትፈልጋላችሁ? አምናችሁ ኑሩ። ኢየሱስ ጌታ ነው። ምን ብላችሁ ኑሩ? አምናችሁ ኑሩ። ይሄ ነው የሚያሳርፈው። ሰው ተምሮ ዲግሪ ይዘው መንግስት መስሪያ ቤት 7,000 8,000 ተቀጥሮ ኢትዮጵያ ላይ ምን አላለም? አላረፈም። ሰው ደክሞ ሰርቶ የራሱን ሆቴል ህንጻ ገንብቶ ምን አላለም? አላረፈም። ሰው አርሶ ካረሰበት ፍሬውን ወስዶ ምን አላለም? አላረፈም። በማየት መመላለስ በፍጹም አያሳርፍም። በእምነት መኖር ግን ያሳርፋል። እውነተኛ እረፍት ያለው በምን በመኖር ውስጥ ነው? በእምነት በመኖር ውስጥ ነው። ክብር ለእግዚአብሔር ይሁን። ሁለተኛው እግዚአብሔርን ደስ ያሰኘዋል። በእምነት የመኖር ውጤት እግዚአብሔርን ደስ ያሰኘዋል። የንጉሱ የስንፍና ቃል እግዚአብሔርን ደስ አሰኝቶታል እንዴ? ደስ አላሰኘውም። እግዚአብሔር የሰማይ መስኮቶችን ቢከፍት እንኳን ይሄ በፍጹም ምን አይልም አለ? አይሆንም ሲል እግዚአብሔር ደስ አለው እንዴ? አላለውም። የነብዩን ቃል አክብሮ በአይኖች ታያለ፣ ነገር ግን ምን አትለውም አለ? አትቀምስም አለ። ክብር ለኢየሱስ ይሁን። ዕንባቆም 3:19 ዕብራውያን 11:6 ያለ እምነት ደስ ማሰኘት አይቻልም። ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉት ዋጋ እንዲሰጥ ያምን ዘንድ ያስፈልገዋል ይላል። ክብር ለኢየሱስ ይሁን። ምን ይል ዘንድ ያስፈልገዋል? ያምን ዘንድ ያስፈልገዋል። እግዚአብሔር ደስ የሚሰኝበት ሰው ሕይወት፣ እግዚአብሔር እሰይ የሚልበት ሰው ሕይወት ምን አይነት ሰው ነው ብትሉ፣ እስቲ የሚያምን ሰው ነው በሉስ። አዎ፣ ያለ እምነት እግዚአብሔርን ደስ ማሰኘት አንችልም። እምነት የሌለው ዝማሬ፣ እምነት የሌለው ስብከት፣ እምነት የሌለው ክርስትና፣ እምነት የሌለው ጸሎት እግዚአብሔርን ደስ ማሰኘት አይችልም። እግዚአብሔር በእኔና በእናንተ ሕይወት ደስ የሚሰኘው መቼ ነው ብትሉ፣ አምነን ስንናገር፣ አምነን ስንኖር ነው። ክብር ለኢየሱስ ይሁን። እግዚአብሔር በዚህ መንፈስ ይባርከን። አሜን አሜን። የቾኮልኩ ነው። ሶስተኛው የእግዚአብሔር አብሮነት ይቀድመናል። ምን ብለን ስንኖር? አምነን ስንኖር የእግዚአብሔር አብሮነት ይቀድመናል። የነዚህን 4 ለምጻሞች ኮቴ ያከበደው ምንድነው? የእግዚአብሔር አብሮነት ምን ስላላቸው ነው? ስለቀደማቸው ነው። ምሳሌ ምዕራፍ 3 ከቁጥር 5 ላይ የእግዚአብሔር ቃል ሲናገር እንደዚህ ብሎ ይናገራል። በፍጹም ልብ በእግዚአብሔር ታመን፣ በራስ ማስተዋል አትደገፍ፣ በመንገድ ሁሉ እርሱን እወቅ፣ እርሱም ጎዳናህን ያቀናልሃል ይላል። ክብር ለእግዚአብሔር ይሁን። የእግዚአብሔር አብሮነት ምን ይለናል? ይቀድመናል። የመንገድን አደራ ለእግዚአብሔር ምን በል ስጥ፣ እርሱ ምን ይልሃል? ያደርግልሃል። በእርሱ ታመን፣ እርሱ ያደርግልሃል ይላል የእግዚአብሔር ቃል። ስለዚህ አምነን ስንጓዝ፣ አምነን ስንሄድ የእግዚአብሔር አብሮነት ምን ይለናል? ይቀድመናል። ኢየሱስ ጌታ ነው። እስቲ
እጆቻችሁን ከፍ አድርጉ። በስራችሁ ፊት፣ በጤናችሁ ፊት፣ በመንገዳችሁ ፊት የእግዚአብሔር አብሮነት እንዲቀድማችሁ እንጸልያለን። ሃሌሉያ ሃሌሉያ። በጌታ በኢየሱስ ስም የእግዚአብሔር አብሮነት ይቅደማችሁ። የእግዚአብሔር አብሮነት ይቅደማችሁ። እነዚህን 4 ለምጻሞች የእግዚአብሔር አብሮነት እንደቀደማቸው፣ የእግዚአብሔር መገኘት እንደቀደማቸው እንሞታለን ብለው በሄዱበት ገብተው እንደወረሱ በጌታ በኢየሱስ ስም ሞት በሚሸታችሁ ቦታ ላይ፣ እፍረት በሚሸታችሁ ቦታ ላይ፣ ድንጋጤ በሚሸታችሁ ቦታ ላይ መውረስ እንዲሆንላችሁ በጌታ በኢየሱስ ስም የእግዚአብሔር አብሮነት ይቅደማችሁ። የእግዚአብሔር አብሮነት ይቅደማችሁ። የእግዚአብሔር አብሮነት ይቅደማችሁ። የእግዚአብሔር አብሮነት ሲቀድም ሞት ሳይሆን ሕይወት አለ። የእግዚአብሔር አብሮነት ሲቀድም ኪሳራ ሳይሆን በረከት አለ። አሎስ ብራሃባ አጃኒያስ እነዚህ ሶርያውያን ቅድም ከበዋቸው ነበር። ሊገሏቸው ከበዋቸው ነበር። ሊወጓቸው ከበዋቸው ነበር። የእግዚአብሔር አብሮነት ሲቀድማቸው ሸሽተው ሄዱ፣ አምልጠው ሄዱ። ሃሌሉያ። በጌታ በኢየሱስም ሊገሏችሁ ሊያጠፏችሁ የከበቧችሁ ሁሉ ከእግዚአብሔር አብሮነት የተነሳ ከፊታችሁ የተበተኑ ይሁኑ። በኢየሱስም የተበተኑ ይሁኑ። ባካችሁ እስቲ ጩና አሜን በሉ። እስቲ እጆቻችሁን ከፍ አድርጉ። ፕራቻካቲ አላቫኒያስ ከዚህ ስወጣ በሉ። ከስራዬ ፊት በሉ። ከህይወቴ ፊት በሉ። ሊወጉኝ የከበቡ በሉ። ሊያጠፉኝ የከበቡ በሉ። ሰራዊቶች በሉ። በኢየሱስ ስም በሉ። ይሸሻሉ በሉ። ይበተናሉ በሉ። እንዳልነበሩ ይሆናሉ በሉ። በጌታ በኢየሱስ ክርስቶስ ስም ተበተኑ። በጌታ በኢየሱስ ስም ተበተኑ። ከሐለወቱ የተነሳ ተበተኑ። ከመገኘቱ የተነሳ ተበተኑ። ከመንፈሱ የተነሳ ተበተኑ። እስቲ አንድ ጊዜ ብድግ በሉና እስቲ ተበተኑ በሉ። ጩና ባይል ተበተኑ በሉ። በኢየሱስ ስም ከመንገዳችሁ ላይ ተጠረጉ። እነዚህ ሶርያውያን እግዚአብሔር ኮቴያቸውን ሲያከብድ የግብፃውያንን ሸሽተው እንዳመለጡ፣ ሮጠው እንዳመለጡ ከመገኘቱ የተነሳ ጠላቶቻችሁ ከፊታችሁ ይሸሻሉ። ከስራችሁ ፊት ይሸሻሉ። ከህይወታችሁ ፊት ይሸሻሉ። ከመንገዳችሁ ፊት ይሸሻሉ። አጨብጭቡና ቁጭ በሉ። ኢየሱስ ጌታ። ሃሌሉያ። የእግዚአብሔር አብሮነት ሲቀድም የትኛው ተራራ ነው በፊት የሚቆመው? የእግዚአብሔር አብሮነት ሲቀድም የትኛው ደጋሚ ነው በፊት የሚቆመው? ሃሌሉያ። ብቻ የእግዚአብሔር መገኘት ይቅደምሽ። ብቻ የእግዚአብሔር መገኘት ይቅደም። ብቻ የእግዚአብሔር አብሮነት ይቅደም። ሞት በሸተተ ቦታ ላይ በህይወት ትኖራል። ውርደት በሚጠበቅበት ቦታ ላይ በክብር ትኖራል። የእግዚአብሔር መገኘትና አብሮነት ይቅደማችሁ። ድገሙና እስቲ አጨብጭቡ ለጌታ ክብር። ሃሌሉያ። ክብር ለኢየሱስ ይሁን። ሃሌሉያ። ሞት እየሸተታቸው የሄዱ ሰዎች ለሌሎች በረከት ሆኑ፣ ለንጉስ በረከት ሆኑ። ሃሌሉያ። እንደገቡ ምን አሉ ይላል? የአህያ ራስ በሉ ይላል። ሃሌሉያ። የአህያ ራስ በሉ ይላል። ኩስ በሉ ይላል። ልጆቻቸውን በሉ ይላል አይል። ማመን የእናንተ ፋንታ ነው። ይሄ ግን የእግዚአብሔር ቃል መልእክት ነው። ሞት በሚሸታችሁ ቦታ ላይ እግዚአብሔር ለሌሎች በረከት አድርጎ ያኖራችሁ። ሞት እየሸተታቸው እየሄድን ከሞትን እንሞታለን ብለው ሲሄዱ ለንጉስ የምስራች አለን አሉ። ሂዱና ለንጉስ ተናገሩ አሉ። ምንድነው? እግዚአብሔር ምሪቷን አሳልፎ ሰጥቶናል። ዛሬ የታላቅ የምስራች ቀን ነው። ኢየሱስ ጌታ ነው። የለቅሶ ቀን አይደለም። የሐዘን ቀን አይደለም። የጭንቀት ቀን አይደለም። የድንጋጤ ቀን አይደለም። ወገኖች የውጭ አልቅሰን እዚህም አናለቅስም። ይሄ የምስራች ቤት ነው። የእግዚአብሔርን ቃል በህይወታችሁ ላይ አውጃለሁ። ኢየሱስ ለዘላለም ጌታ ነው። እንደዚህ ብሎ ተናገረ። ነገ ታላቅ የምን ቀን ነው? የምስራች ቀን ነው። ዛሬ ብናድር ምን ይሆንብናል? ኃጢአት ይሆንብናል። እግዚአብሔር ከባረከን በኋላ፣ እግዚአብሔር ደጆችን ከከፈተልን በኋላ ለሌሎች ካልሆን ምን ይሆንብናል? ኃጢአት ይሆንብናል ማለት ነው። የመጨረሻው የእግዚአብሔር ታምራት በህይወታችን ላይ ይሆናል። አሜን አሜን። ክብር ለኢየሱስ ይሁን። የእግዚአብሔር ምን ታምራት በህይወታችን ላይ ይሆናል። ቅድም ንጉሱ ምንድነው ያለው? የሰማይ መስኮቶች ቢከፈቱ እንኳን ይሄ በፍጹም ምን የማይሆን ነገር ነው፣ የማይሆን ነገር ነው ብሎ ምን አለ? ተናገረ።
አይደለም እንዴ? ሲናገር ነብዩ ምን ብሎ ነው የነገረው? የምታስታውሱ ምን ብሎ መለሰለት? በአይነ ብቻ ታያለህ እንጂ ምን አትልም አትቀምስም። እየተራብክ እንደዚህ እያየክ ልክ እስራኤላውያን በምድረ በዳ ሲያግሮመርሙ ከነዓን ሳይገቡ እንደሞቱት በአይኖች ብቻ ታያለህ እንዳላመንከው እንጂ በፍጹም ወደዛ ከተማ ምን አትልም አትገባም አትበላም አለው። ልክ ነብዩ እንደተናገረው ህዝቡ ሁሉ ተሰብስበው ሲሄዱ ንጉስ የመሰለ ነገር በሰራዊት ተከቦ የሚሄደው ንጉስ እንዴ እኔ እኮ ይገርመኛል። ንጉሱን ረጋግጦ ገደሉት እኮ ነው የሚለው። ንጉስ በሰው ተረጋግጦ ምን አለ? ሞተ። የእግዚአብሔር ሰው የተናገረው ትንቢት ተፈጸመ። የእግዚአብሔር ሰው እንደተናገረው 1 መስፈሪያ መልካም ዱቄት በ1 ሰቅል 2 መስፈሪያ ገብስ ደግሞ በ1 ሰቅል ተሸመተ። ነብዩ የተናገረው ቃል ምን አለ? ተፈጸመ። ያ ንጉሱ ደግሞ እንደተጠራጠረው በህዝቡ ተረጋግጦ ምን አለ? ሞተ። እንደ ጫጩትና ትንንሽ እንስሳት በእግር ተረጋግጦ ሞተ። ምን ባለማለቱ ምክንያት? ባለማመኑ ምክንያት። ስለዚህ መልእክቴ ምንድነው? በማየት ሳይሆን በእምነት እንመላለስ ማለት ነው። ክብር ለኢየሱስ ይሁን። በማየት ሳይሆን በምን እንኑር? በእምነት እንኑር። በዚህ ስፍራ ላይ የሚታየው ነገር ምንድነው? ከሞት ውጪ ሌላ ነገር ይታያል? በፍጹም አይታይም። ሰው የሰው ራስ ከበላ፣ የአህያ ራስ ከበላ፣ ኩስ ከበላ፣ ልጁን ከበላ ምንም ከሞት ውጪ ሌላ ተስፋ የለም። ነገር ግን በእምነት ስትኖሩ ተስፋ አለ። ክብር ለኢየሱስ ይሁን። ዛሬ በዚህ ጉባኤ መካከል ምን ይሆን እያላችሁ የምትፈሩ፣ ነገ የሚያስፈራችሁ፣ ሞት የሚሸታችሁ፣ ኪሳራ ውድቀት የሚሸታችሁ ካላችሁ መልእክት አለኝ። ዝም ብላችሁ በእምነት ኑሩ። እግዚአብሔር ምሪቱን አሳልፎ ይሰጣችኋል። ክብር ለኢየሱስ ይሁን። ተነስተን ቆመን እንጸልያለን። ሻላላ ባላ 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 ቦሴ ፓራዳ ባጃኒያስ የእግዚአብሔርን ቃል አሰላስሉ እስቲ ፕሬዴዴዴ ቦሴ ፓራዳ ባጃኒያስ